በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 133ኛ ተአምር ሁለተኛው ክፍል ስለ ተክለ ሃይማኖት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ብፁዕ አቡነ ተክለ ሃይማኖትም የጌታ ኢየሱስ ክርስቶስ መንፈስ ኃይል ካሳደረበት በኋላ ተነስቶ የሐዋርያትን ሥራ ለመከተል ጀመረ። አቤቱ ገጸ በረከትህን እፈልጋለሁ፣ ገጸ ረድኤትህን እሻለሁ፣ ገጸ ረድኤትህን ከኔ አትመልስ አለ። ቤቱን ጥሎ ወጣ። ንብረቱንና ገንዘቡንም ሁሉ ለነዳያን መጽውቶ ጨረሰ። ከእናትና አባቱ በውርስ እንኳ ያገኘውንም ገንዘብ አንዳች አላስቀረም። የአገሩ ሰዎችም ገንዘቡን ሲበትን በተመለከቱት ጊዜ ተሰብስበው መጥተው ይህን ያህል ገንዘብ ስለምን በአንድ ጊዜ ታጠፋለህ አሉት። አባታችን ተክለ ሃይማኖትም የሚጠፋ አይደለም 10 እጅ እጥፍ ይሆንልኝ ዘንድ አበዛለሁ እንጂ አላቸው። ዳግመኛም ስሜን ታውቃላችሁን ባላቸው ጊዜ ስምህማ ፍስሐ ጽዮን እንደሆነ እናውቃለን አሉት። እኔስ ከሰማይና ምድር ፈጣሪ እሱ ጌታዬ ኢየሱስ ክርስቶስ ከእንግዲህ ስምህ ፍስሐ ጽዮን አይባል ተክለ ሃይማኖት ይባል እንጂ ብሎ ስም ተሰጥቶኛል አላቸው። ሰዎቹም ይህ ስም ምንኛ መልካም ነው በማለት አደነቁ። ከዚያም ቀን ጀምሮ ተክለ ሃይማኖት እየተባለ ይጠራ ጀመር። ከዚያም በየዕለቱና በየሰዓቱ ሁሉ የመንፈስ ቅዱስ ኃይል በሱ ላይ መገለጥ ጀመረ። የዜናውም ታምራት በአራቱ ማዕዘን ተሰማ። ሰዎች ሁሉ እየመጡ ከሱ ዘንድ ይባረኩ ነበር። ደዌያቸው ልዩ ልዩ የሆነ ሰዎችን እያመጡ ከእግሩ ስር እያስቀመጡ አድሮበት ባለ በፈጣሪው ኃይል ፈጥኖ ያድናቸዋል። ሰውም ሁሉ በጌታ ኢየሱስ ክርስቶስ ኃይል የሚያደርገውን ልዩ ልዩ ተአምራት ተመልክተው በፍጹም ልቡናቸው ተከተሉት። ከዕለታትም በአንድ ቀን የጌታ ኢየሱስ ክርስቶስን ቃለ ወንጌል ለማስተማር ሲሄድ ቸይ የሚባለውን ወንዝ ተሻግሮ ከተታ አውራጃ ደረሰ። የዚያችም አገር ሰዎች እግዚአብሔርን የማያውቁ እንደ እንስሳ ሆነው ስላገኛቸው ምን ታመልካላችሁ አላቸው። የምናመልከውና የምንሰግድለት ታላቅ ዛፍ አለ አሉት። በሰገዳችሁለት ጊዜ ምን መልስ ይሰጣችኋል አላቸው። ፈጣሪያችሁና አምላካችሁ እኔ ነኝ በማለት ከዛፉ የመልስ ቃል ይነገራል። እኛም እንሰግድለታለን አሉት። አባታችን ተክለ ሃይማኖትም እሰግድለት ዘንድ እኔንም ከእናንተ ጋር ውሰዱኝ አላቸውና እነሱም እሺ በጎ ብለው ለጣዖቶቻቸው የሚሰግድ መስሏቸው ከእነሱ ጋር ይዘውት ሄዱ። ከዛፉ አጠገብ በደረሱ ጊዜም ለአንተ የዚህች ሀገር ሰዎች ከኔ ባህሪ ልዩ የሆነውን ምን አመጣችሁብኝ? ይኸውም በመካከላችሁ የሚገኘው ተክለ ሃይማኖት ነው እያለ በዛፏ ላይ ያደረ ሰይጣን መጮህ ጀመረ። እነሱም ፈጣሪያችን ስለጠላ ወደ እኔ አታምጡብኝ እያለ በሩቅ ይጮኋልና እባክህ ሄደን እስክንለምነው ድረስ ከዚህ ቆይ፣ ከለመንነው በኋላ ትመጣለህ አሉት። አባታችን ተክለ ሃይማኖትም የሚጠላው እኔን አይደለም፣ እኔ ከሩቅ አገር የመጣሁ ነኝና ጌትነቱ በእኔ ይገለጽ ዘንድ ደስ ባለው ነበር እንጂ፣ ነገር ግን ከእናንተ መካከል የሚጠላው ሰው ካለ ፈልጉ አላቸው። በዚህም ጊዜ የሀገሩ ሰዎች ተክለ ሃይማኖት የምትባል አንተ ነህን? እንግዳ ነገር ነው ከሆነ ጀምሮ በዚህ ስም የሚጠራ ሰው አልሰማንምና አሁንም ፈጣሪያችን እንዳይቆጣን ከዚህ ቆይ አትምጣ አሉት። ይህንም ብለው ተክለ ሃይማኖትን 3 ኪሎ ሜትር ርቀት ጎዳና ላይ ትተውት ሊሰግዱ ወደ ዛፉ ሄዱ። አባታችን ተክለ ሃይማኖትም የሥነ ምግባራቸውን ጸያፍነት ተመልክቶ ፊቱን ወደ ምስራቅ መለሰና ወደ ፈጣሪው እንዲህ ሲል ጸለየ። አቤቱ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ሃይማኖቴም ምግባሬም አንተ ነህና ዛሬ በዚህ በተሰበሰቡ ሰዎች ሁሉ ፊት የሥራዬን ጽናት የሃይማኖቴን ደግነት ተመልክተ ተአምራትህን ግለጥ እያለ ጸለየ። ጸሎቱንም ከጨረሰ በኋላ ወደ ዛፏ ተመልሶ ሰይጣን በአንቺ አድሮ እየተናገረ ሕዝቡን የሚያስትብሽ አንቺ ዛፍ ሰዎች ሁሉ የፈጣሪዬን ኃይል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ትመጪ ዘንድ እኔ በምሰግድለት በኢየሱስ ክርስቶስ ስም አዝዤሻለሁ አላት። እሊህም ሰዎች ለዚች ዛፍ ሊሰግዱ እየተዘጋጁ ሳለ ዛፊቱ ከስሯ ተነቅላ ነይ ብሎ እንዳዘዛት እየሮጠች አባታችን ተክለ ሃይማኖት ወዳለበት ቦታ ሄደች። ሰይጣኑም አንተ ክፉ ሰው እንግዲህ ከአንተ ወዴት እሸሻለሁ? መላዋ የጽላልሽን አውራጃ የተውኩልህ አልበቃህ ብሎ ዛሬ ደግሞ ወገኖቼን ልትቀማኝ ከዚህ መጣህን? እያለ በዛፏ ላይ ሆኖ ይጮህ ጀመር። ሰይጣኑም እንዲሁ እየጮኸ ያች ዛፍ አባታችን ተክለ ሃይማኖት ካለበት ቦታ ደረሰች። ብፁዕ አባታችንም ዛፊቱን ነይ ተከተይኝ እያላት እሱ ከፊት ከፊት ተቀድሟት ሲሄድ እሷም ተከትላው ሄደች። አባታችን ተክለ ሃይማኖትም የምትከተለውን ዛፍ ከእንግዲህ ባለሽበት ጸንተሽ ቁሚ አላትና
እሷም ቀጥ ብላ በቆመች ጊዜ በእሷ ላይ አድሮ ያለውን ሰይጣን እኔ ፈጠርኳችሁ እያልክ ሰውን ለምን ታስታለህ? አለው። ሰይጣንም ከቶ እኔ ሐሰተኛ የሐሰትን ምንጭ እንደሆንኩ አታውቅምን? በእኔ ለሚያምነው ሁሉ እንደለመድኩ ሐሰትን አናግረዋለሁ። አሁን ተወኝ እባክህ ልሂድ፣ ወደዚች ሀገር ዳግመኛ እንዳልመለስና አንተም ካለህበት ቦታ ፈጽሜ እንዳልደርስ እምልልሃለሁ አለው። አባታችን ተክለ ሃይማኖትም አንተ ቀድሞ እንዳሳትካቸው ዛሬም ጉስቁልናህና ውርደትህን ያዩ ዘንድ የዚችን ሀገር ሰዎች ቀድሞ እኔ በሐሰት አስቻቸዋለሁና እንግዲህ እስከ ባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣኑም መልሶ እናንተ የዚች ሀገር ሰዎች ቀድሞ እኔን በተከተላችሁኝ ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህስ ሀገራችሁን ትቼላችሁ ሄድኩ። ምድረ በዳ ይሆንላችሁ። አሁንም ሰማይና ምድርን እኔንና እናንተን የፈጠረ ለጌታ ኢየሱስ ክርስቶስ እየሰገዳችሁ ተገዙ አላቸው። ዳግመኛም ወዮልኝ፣ ወዴት ማረፊያ አገኛለሁ? በዚህ ሰውስ ወዴት ሸሽቼ አመልጣለሁ? በበረሃ ወይስ በጫካ ነው? በሁሉ ዘንድ ማረፊያ አጥቼ ተቸግሬያለሁና ከእንግዲህ ወደ ምድረ በዳ ሄጄ ልቀመጥ ይሆንስ? እንኳን ድል ላደርገው ልከራከረው የማይቻለኝ ተክለ ሃይማኖት የተባለ አርበኛ ተነስቶብኛልና እያላለቀሰ ይህን ተናግሮ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። በዚያ የተሰበሰቡትም ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በአባታችን በተክለ ሃይማኖት እጅ ያደረገውን ተአምራት አይተው ደነገጡ። ልዩ የሆነ ድንቅ ነገር ተመልክተዋል እና ከዚህም የተነሳ የሀገሩ ሰዎች ሁሉ ወደ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን በመልካሙ ጎዳና ምራን እያሉ ከእግሩ ስር ወደቁ። አባታችን ተክለ ሃይማኖትም ልጆቼ ኑ መስላችሁ ተከተሉኝ፣ እናንተን በፈጠረ እግዚአብሔርና በልጁ በኢየሱስ ክርስቶስ ስም እመኑ አላቸው። እንግዲህ ሁሉም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው አንተ እንዳልከነ በአምላክህ በእግዚአብሔርና በልጁ በኢየሱስ ክርስቶስ እናምናለን አሉ። እሱም በአብ በወልድ በመንፈስ ቅዱስ ስም አሳምኖ አጠመቃቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።